ይህ ኢትዮ ማለዳ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። በሮቤ ወረዳ ገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን ካህኑ እስከ ሚስቱ በአሰቃቂ ሁኔታ ተገደሉ። ይህ የሆነው ደግሞ መንግስት በዙቃላ ለሞቱ አባቶች ተገቢውን ፍትህ ባልሰጠበት ሁኔታ ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ያለ ፍቃድ ከትግራይ ክልል ውጭ ያሉ አመራሮች የደሞዝና የጥቅማ ጥቅም ክፍያ እንዲታገድ ትዕዛዝ አስተላልፈዋል። የአክሱም ከተማ የ12ኛ ክፍል ሙስሊም ሴት ተማሪዎች የዩኒቨርሲቲ መግቢያ ፈተና እንዳይፈተኑ መደረጉ ተገልጿል። ሁሉንም ይዘናል። አብራችሁን ቆዩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ያለ ፍቃድ ከትግራይ ክልል ውጭ ያሉ አመራሮች የደሞዝና የጥቅማ ጥቅም ክፍያ እንዲታገድ ትዕዛዝ አስተላልፈዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከቀናት በፊት በጻፉት ደብዳቤ ከትግራይ ውጭ በተለያዩ ከተሞች ያለ ፍቃድ ከስራ ውጭ የሚገኙ የቀድሞ የመንግስት ባለስልጣናት ደሞዝና ጥቅማ ጥቅማቸው እንዲቆም ትዕዛዝ ሰጥተዋል። ደሞዛቸውና ጥቅማ ጥቅማቸው የታገዱ አመራሮች እነማን እንደሆኑ በደብዳቤው ላይ ባይገለጽም የመረጃ ምንጫችን እንደገለጸው ከሆነ ግን እስከ ቅርብ ጊዜ ድረስ አቶ ጌታቸው ረዳን ተከትለው ወይም በነ ዶክተር ደብረጽዮን ተገፍተናል ብለው የወጡ የጊዜው አስተዳደሩ አመራሮች ደሞዝና ጥቅማ ጥቅማቸው ይከፈላቸው እንደነበር ያረጋገጠልን ሲሆን ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በዚህ ወር ውሳኔውን ይወስን እንጂ ሊሆን የሚችለው ግን የዘገየ ውሳኔ ነው ተብሏል። የአክሱም ከተማ የ12ኛ ክፍል ሙስሊም ሴት ተማሪዎች የዩኒቨርሲቲ መግቢያ ፈተና እንዳይፈተኑ መደረጉ ተገለጸ። የክልሉ ትምህርት ቢሮ በበኩሉ የ12ኛ ክፍል ሙስሊም ሴት ተማሪዎች በሁለተኛው ዙር እንዲፈተኑ ለማድረግ እየሰራው ነው ሲል ማስተባበያ ሰጥቶበታል። በትግራይ ክልል ማዕከላዊ ዞን የአክሱም ከተማ የ12ኛ ክፍል ሙስሊም ሴት ተማሪዎች በሂጃብ ምክንያት የዩኒቨርሲቲ መግቢያ ፈተና እንዳይፈተኑ መደረጋቸው የተገለጸ ሲሆን ተማሪዎች ከዚህ ቀደም ከ8 ወር በላይ በሂጃብ ምክንያት ከትምህርት ገበታ ውጭ ሆነው የቆዩ ቢሆንም ትምህርት ሚኒስቴር የዩኒቨርሲቲ መግቢያ ፈተና ፎርም እንዲሞሉ አድርጃለሁ ማለቱ የሚታወስ ነው። ይሁንና ተማሪዎች በአክሱም ዩኒቨርሲቲ እየተሰጠ የሚገኘውን የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና እንዳይፈተኑ መደረጋቸውን የገለጹ ሲሆን የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ይህንን ጉዳይ አስመልክተው በማህበራዊ ትስስር ገጻቸው በትግርኛ ቋንቋ በጻፉት መልእክት የአክሱም ከተማ የ12ኛ ክፍል ሙስሊም ሴት ተማሪዎች የ12ኛ ክፍል የዩኒቨርሲቲ መግቢያ መፈተኛ ፎርም እንዲሞሉ የተደረጉት በፌዴራል ትምህርት ሚኒስቴር በመሆኑ የመፈተኛ አድሚሽን ካርዳቸው ሊዘገይ ይችላል ብለውታል። በዚህም ምክንያት አሁን ከሚፈተኑ ተማሪዎች ጋር እንዲፈተኑ ማድረግ አልቻለም ያሉ ሲሆን ከመጪው ሐሙስ ጀምሮ በሚሰጠው ሁለተኛ ዙር ፈተና ላይ እንዲፈተኑ ለማድረግ እየሰራን ነው ቢሉም የትምህርት ቢሮ ኃላፊው ይህንን ይበሉ እንጂ ተማሪዎች ከፈተና በፊት በሚደረጉ ገለጻዎችና መሰል ቅድመ ፕሮግራሞች ላይ እንዳንሳተፍ ተደርገናል ብለዋል። በሮቤ ወረዳ የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን ካህን በአሰቃቂ ሁኔታ ተገደሉ። ይህ የሆነው ደግሞ መንግስት ዝቋላ ለሞቱ አባቶች ተገቢውን ፍትህ ባለመስጠቱ ነገሩን ውስብስብ ያደርገዋልም ተብሏል። በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን አገልጋይ የሆኑት ካህን ቀሲስ ተስፋዬ ረታ ቅዳሜ ከምሽቱ 1 ሰዓት ተኩል አካባቢ በታጠቁ ኃይሎች መገደላቸው ተገልጿል። ለማህበረ ቅዱሳን ሚዲያ በደረሰ መረጃ መሰረት ቤታቸውም በተመሳሳይ ሁኔታ መገደላቸው የተገለጸ ሲሆን ካህኑ በአካባቢው የተወለዱ ሲሆን ከድቁና ጀምሮ በአሁኑ ወቅትም በቤተክርስቲያኗ በቅስና ማዕረግ እያገለገሉ ነበርም ተብሏል። በአሁኑ ሰዓት እየተባባሰ የሚገኘውን አፈናና ግድያ በመፍራትና በመስጋት በአካባቢው የሚኖሩ ምዕመናን ከተማውን ለቀው እየተሰደዱ መሆኑም ተገልጿል። ቀሲስ ተስፋዬ ረታ የ7 ልጆች አባት ሲሆን ልጆቻቸው ምንም አይነት ስራ መስራት የማይችሉና ህፃናት በመሆናቸው ለመጠለያ የሆናቸው ዘንድ የወረዳው አስተዳደር 200 ካሬ ሜትር መስጠቱን የተናገሩት መረጃ ሰጫችን የሚመለከታቸው አካል በሙሉ በጋራ ሆነው አስፈላጊውን ድጋፍ እንዲያደርጉ ጥሪ አስተላልፈዋል። ይሁን እንጂ ከቅርብ ጊዜ ወዲህ አገዛዙ ለተፈጠረ ችግር ፍትህ ከመስጠት ይልቅ ፍትህን በጥቅማ ጥቅም ለመተካት የሚያደርገው ጥረት ዘላቂ መፍትሄ ሊያመጣ የማይችልና ተገቢ እንዳልሆነም ተገልጿል። ይህ ኢትዮ ማለዳ ነው። የነገ ሰው ይበለን። በዚህ ቆየን።